ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ ሁላችንም ቤታችን ውስጥ ስለምንጠቀመው ነገር ግን በሚገርም ሁኔታ ብዙዎቻችን ስለ ድብቅ አደጋዎቹ ለማናውቀው አንድ ድንቅ ተክል እናወራለን። እሱም ጤና አዳም ነው። ይህ ተክል በኢትዮጵያ ውስጥ ከቡና ጋር ለሆድ ቁርጠት አልፎ ተርፎም ለተለያዩ መንፈሳዊና ባህላዊ መድኃኒትነቱ በሰፊው ይታወቃል። ብዙዎቻችን ጤና አዳምን እንደ ተራ ቅመም ነው የምናየው። ነገር ግን በሳይንሳዊው ዓለም ጤና አዳም በውስጡ በጣም ኃይለኛ የሆኑ ኬሚካሎች ስላሉት ያለ ጥንቃቄ ከተወሰደ ለከፍተኛ የጤና መታወክ ሊዳርግ ይችላል። በተለይ አሁን የምነግራችሁ 7 አይነት ሰዎች ጤና አዳምን መጠቀማችሁ ጥቅሙ ይቅርና ለሞት ሊደርስ የሚችል አደጋን ሊፈጥርባችሁ ይችላል። ይህን መረጃ ለማወቅ ዋጋ ሊያስከፍል ስለሚችል ቪዲዮን እስከ መጨረሻው በጥንቃቄ እንድትከታተሉ እጋብዛችኋለሁ። ወደ ዝርዝሩ ከመግባታችን በፊት ግን እንዲህ ያሉ ጠቃሚ መረጃዎች እንዲደርሷችሁ ቻናሌን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ወደ ቪዲዮ ወይም ደግሞ ወደ ዝርዝሩ እንለፍ። አንደኛ፣ ነፍሰ ጡር ሴቶች። ጤና አዳም በውስጡ ዩሮቶኒክ የሆኑ ንጥረ ነገሮች ይዟል። እነዚህ ንጥረ ነገሮች ማህፀን በኃይል እንዲቆማተርና እንዲጨመቅ ያደርጋሉ። ስለሆነም በማንኛውም የእርግዝና ወቅት ላይ ያለች ሴት ጤና አዳምን ብትወስድ ማህፀኑ በመኮማተር ምክንያት ጽንሱ ሊቋረጥ ወይም ደግሞ ያለ ቀኑ እንዲወለድ ሊያደርግ ይችላል። በጥንታዊ ታሪክ ጤና አዳም ጽንስ ለማስወረድ ጥቅም ላይ ይውል ስለነበር አሁንም ድረስ ለነፍሰ ጡር ሴቶች እንደ ቀይ መስመር ይቆጠራል። ስለሆነም በማንኛውም የእርግዝና ደረጃ ላይ ያለች ሴት ለጣዕም እንኳን ቢሆን በቡና ውስጥ ፈጽሞ ጨምራ መጠቀም የለባትም። በአንደኝነትና በዋነኛነት ነፍሰ ጡር ሴት ከጤና አዳም ፈጽሞ መራቅ ይኖርባታል። ሁለተኛ፣ የኩላሊትና የጉበት ህመም ያለባቸው ሰዎች። ጤና አዳም በውስጡ ያሉት ኬሚካሎች እንደ አልካሎይድስ ያሉት በሰውነታችን ውስጥ ተፈጭተው የሚወጡት በጉበትና እንዲሁም ደግሞ በኩላሊት አማካኝነት ነው። ታዲያ እነዚህ አካላት አስቀድመው በበሽታ ደክመው ከሆነ ጤና አዳም ኬሚካሎቹ እንደ መርዝ ያገለግላሉ። ይህም የኩላሊት ስራን ሙሉ በሙሉ ሊያቆም ወይም ደግሞ የጉበት ቲሾችን ሊያቆስል ይችላል። ታዲያም የኩላሊትና የጉበት ህመም ያለባቸው ሰዎች በሁለተኛ ጤና አዳምን መጠቀም የለባቸውም። ሶስተኛ፣ የሚያጠቡ እናቶች። በጤና አዳም ውስጥ ያሉት ተለዋዋጭ ዘይቶች በጣም ጥቃቅን በመሆናቸው በቀላሉ ወደ ደም ስር ገብተው ወደ ጡት ወተት ይቀላቀላሉ። ህፃኑ ወተቱን በሚጠጣበት ጊዜም እነዚህ ኃይለኛ ኬሚካሎች አብሮት ይወስዳል። ታዲያም የህፃናት የሰውነት መከላከልና የመፍጨት አቅም ገና ስላልዳበረ ለከፍተኛ ማስመለስና እንዲሁም ደግሞ ለነርቭ መረበሽ ሊዳርጋቸው ይችላል ማለት ነው። ስለዚህ የምታጠባ እናትም መጠንቀቅ አለባት። አራተኛ፣ የጨጓራና እንዲሁም ደግሞ የቁስለት ህመምተኞች። ጤና አዳም በውስጡ በጣም ኃይለኛ የሆኑ ተለዋዋጭ ዘይቶችን ወይም ደግሞ ቮላታይል ኦይልስና አልካሎይድስ ያሉ ንጥረ ነገሮችን ይዟል። እነዚህም ንጥረ ነገሮች ለጤናማ ሰው ጠቃሚ ሊሆኑ ቢችሉም የጨጓራ ቁስለት ላለበት ሰው ግን እንደ እሳት ናቸው። ጤና አዳም የጨጓራ አሲድ ምርትን የማነቃቃት ባህሪ ያለው እንዲሁም ደግሞ በውስጡ ያሉት ዘይቶች የጨጓራን ግድግዳ ሊያስቆጡት ይችላሉ። የጨጓራ ቁስለት ያለባቸው ሰዎች ጤና አዳም ሲወስዱ ከፍተኛ ቃጠሎ፣ የሆድ መነፋትና የቁስሉ መባባስ ይከሰታል። በተለይ በባዶ ሆድ መውሰድ ሁኔታውን ያባብሰዋል። ታዲያም የጨጓራ ቁስለት ወይም ደግሞ የጨጓራ ባክቴሪያ ያለባቸው ሰዎች ጤና አዳምን እንደ መድኃኒት መውሰድ ፈጽሞ የለባችሁም። በተለይ ደግሞ በባዶ ሆድ መውሰዱ ውጤቱ በጣም የከፋ ያደርገዋል። ለጣዕም እንኳን ቢሆን በቡና ውስጥ ሲጨመር ጥቂት ቅጠል ብቻ መሆኑንና እንዲሁም ደግሞ ከምግብ በኋላ መሆኑን ማረጋገጥ አለባችሁ። ስለዚህ ጨጓራችሁ የታመመ ሰዎች፣ በተለይ ደግሞ በዋነኛነት የጨጓራ ቁስለት ያለባችሁ ሰዎች አሁንም ጤና አዳምን ስፔሻሊ በባዶ ሆዳችሁ መጠቀም የለባችሁ። አምስተኛ፣ ህፃናት፣ በተለይ ከ5 ዓመት በታች የሆኑ ህፃናት። በሀገራችን ባህል ለሆድ ቁርጠት ተብሎ ለህፃናት ጤና አዳም መስጠት ልምድ አለ። ነገር ግን የህፃናት ሰውነት ክብደት አነስተኛ በመሆኑ በጥቂት መጠን ቢሰጣቸው እንኳን ለነሱ ኦቨርዶዝ ነው። ጤና አዳም ህፃናት ላይ የትንፋሽ መቆራረጥን፣ ከፍተኛ ድካም እናም ደግሞ የልብ ምት መዛባትን ሊያስከትል ይችላል። ታዲያም በሳይንሳዊ መንገድ ለህፃናት ጤና አዳም ፈጽሞ አይመከርም። ስድስተኛ፣ ቀዶ ጥገና የሚጠብቃቸው ሰዎች። ጤና አዳም ደም እንዳይረጋ፣ ይሄ ማለት
አንቲኳጉላንት የማድረግ ባህሪ ያለው። አንድ ሰው ቀዶ ጥገና ሊያደርግ ሲል ደሙ እንዲረጋ ይፈልጋል። ጤና አዳም ደግሞ ደም እንዳይረጋ ስለሚያደርግ በቀዶ ጥገና ወቅት ቁስሉ በቀላሉ አይዘጋም። ይህም ለከፍተኛ ደም መፍሰስና ለህይወት አደጋም ይዳርጋል። ስለዚህ ከቀዶ ጥገና 2 ሳምንታት በፊት ፈጽሞ መጠቀም የለባችሁም። ቀዶ ጥገና የማድረግ እቅድ ያላችሁና ቀጠሮ ያላችሁ ሰዎች ከ2 ሳምንት በፊት ከጤና አዳም መራቅ ይኖርባችኋል። 7ኛ የቆዳ ስሜታዊነት ወይም ደግሞ አለርጂ ያለባችሁ ሰዎች። ይህ ነጥብ ከሌሎቹ የሚለየው ጉዳቱ የሚመጣው በመብላት ብቻ ሳይሆን በንክኪ ጭምር በመሆኑ ነው። ጤና አዳም በውስጡ ፎቶሲንቲሳይዘር የሆኑ ንጥረ ነገሮችን ይዟል። እነዚህም ንጥረ ነገሮች ቆዳችን ላይ ሲያርፉ ቆዳችን ለፀሐይ ለሚመጣው የጨረር ብርሃን ይሄ ማለት የአልትራቫዮሌት ጨረር እጅግ በጣም ስስ እንዲሆን ያደርጉታል። ብዙዎቻችን ጤና አዳምን ስንቀጥፈው ወይም ደግሞ ለቆዳ ሕክምና ለምሳሌ ለጭርት ወይም ደግሞ ለፈንገስ ብለን ቆዳችን ላይ ስንቀባው ዘይቱ ቆዳችን ላይ ይቀራል። ይህም ዘይት ቆዳችን ላይ እንዳለ ወደ ውጪ ወጥተን ለፀሐይ ብርሃን ከተጋለጥን ቆዳችን በፀሐይ የመቃጠል አቅሙ በብዙ እጥፍ ይጨምራል ማለት ነው። ስለዚህ ይሄ ማለት ቆዳችንን ሴንሲቲቭ ያደርገዋል። ታዲያም ፈጽሞ ለፀሐይ ብርሃን መጋለጥ የለባችሁም። በተለይ በዋነኛነት የቆዳችሁ ስሜታዊነት ወይም ደግሞ አለርጂ ያለባችሁ ሰዎች አሁንም ጤና አዳምን ከመጠቀም መቆጠብ ይኖርባችኋል። እንግዲህ ተመልካቾቼ ጤና አዳም ትንሽ ሲሆን መድኃኒት፣ ሲበዛ መርዝ የሚባለው ለዚህ ነው። ፈጣሪ በሰጠን ተፈጥሯዊ እጽዋት መጠቀም እጅግ መልካም ቢሆንም የእያንዳንዱ ተክል ባህሪና በሰውነታችን ላይ የሚያመጣውን ተጽዕኖ ጠንቅቆ ማወቅ ግን ግዴታችን ነው። ዛሬ የተነጋገርንባቸውም 7 ነጥቦች ለወዳጅ ዘመዶቻችሁ ማጋራት የበኩላችሁን የዜግነት ድርሻ ተወጡ። በተለይ በቤታችሁ ውስጥ ነፍሰ ጡር እናቶች ወይም ደግሞ ህፃናት ካሉ ጤና አዳምን ሲጠቀሙ ከፍተኛ ጥንቃቄ እንዲያደርጉ አሳስባለሁ። አስታውሱ፣ ጤና ከሀብት ሁሉ በላይ ነው። ጤናችን በራሳችን እጅ ማጥፋት የለብንም። ስለሆነም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም በኮሜንት መስጫው ላይ ስለ የትኛው ባህላዊ መድኃኒት ወይም ደግሞ ተክል ዝርዝር መረጃ እንድሰጣችሁ ወይም ደግሞ ሌሎች የጤና መረጃዎችን እንድሰራላችሁ ትፈልጋላችሁ፣ ሐሳባችሁን በኮሜንት ላይ አስቀምጡልኝ። የሁላችሁንም ኮሜንት አነባለሁ እመልሳለሁ። ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። በቀጣይ አስተማሪ የጤና ትምህርት እስከምንገናኝ ጤና ቆዩልኝ።